አንድ ምርጥ አማኝ ላሳያችሁ። ጴጥሮስ ይባላል። ጴጥሮስ ኢየሱስን ስንቴ ነው የካደው? 3 አላቆም። ከ3 ቀን በኋላ ኢየሱስ መጣ። እወድሃለሁ እንደምወድህም አንተ ታውቃለህ። ስንት ጊዜ? 3 ጊዜ። ምን አረገ ማለት? መካዱን ካደ። 3 ጊዜ የካደውን ቀውም ያለውን ከማወቅ አልፎ ግጥም አድርጌ ነው የምወድ። ይሄ ምርጥ አማኝ ሽምጥጥ አድርገህ ከ3 ቀን በፊት ምን እንደሰራ ምንም ሳታነሳ ሪፖርቱ መረጃው ምናምን ሁሉ ምንም እንዳልተፈጸመ አድርገህ ትወደኛለህ? እወድሃለሁ። ጌታ ደግሞ አይገርምም? ጴጥሮስ ገና የተከሰተለት ከ3 ቀን በኋላ ጌታ ነው። ስምዖን ጴጥሮስ ትዝብት ነው ትርፉ። እኔስ ተነሳሁ ይብላኝ ላንተ የማይል ጌታ ክብር ለሱ ይሁን። ምንም አላነሳለትም። ለምን? ለዛች የጴጥሮስ 3 ክህደት ጭምር ኢየሱስ መስቀል ላይ ሞተ። ጴጥሮስ ኢየሱስን የካደው ከመስቀሉ በፊት እንደሆነ አትርሱ። ወስደው ሰቀሉት። የጴጥሮስን ከ3 ቀን በፊት የነበረች ኃጢአት ኢየሱስ ተሸክሞ። ስለዚህ ኢየሱስ አወራው ማለት አልተሸከመውም ማለት አላስወገደለትም ማለት። ካስወገደለት ደግሞ አይነሳም። መጥቶ የሚጠይቀው የፍቅር ጥያቄ ዮናስ ስምዖን ሆይ ትወደኛለህ? እወድሃለሁ። ሰውየውስ አታደንቆም? እምነቱ አታደንቆም? ሽምጥጥ ያስሺ መሐሪ ነው። ያስሺ በደሙ የተሰራውን ትልቅ ነገር ያውቃል። ያስሺ የዚህን ሰው ኃጢአት እንደተወገደ ያውቃል። ይሄ እኮ ያውቀት የለው ግን አድናቂው ነኝ። እናት ትወደኛለህ? አዎ። 3ኛ ትወደኛ እንደምወድ ራስህ ታውቃለህ። መካዱን የካደ ትክክለኛ ሰው ይሄ አማኝ ይባላል። እና የባለፈውን የረሳህ ሰዎች ምን ነው ድሮ እዛ ከኛ ጋር ጎንበስ ቀናት ሌለ እንደ በየገዳሙ የለህም አንተ እሱ አይደል አንተ ምን ነው ድሮ እንደዚህ ያልነበርክ እንዴ? የለህም። እሱ በጥምቀት ተቀብሮ ተገላግለኸዋል። አሁን ምንድነው? የፊት ለፊቱን ለመያዝ መፍጠን ነው፣ መሄድ ነው። ቅድስና እየረሳ መጓዝ። ማንም ሰው በ2000 እንትን ትዝ ይልሻል እንዴት እንደነበርሽ ምናምን እርሱ ያለዛ ወደፊት መሄድ አትችሉ። ኃጢአት ትልቁ አስቸጋሪ ገጽታው ወኔ ማሳጣት፣ አቅም ማሳጣት፣ ድፍረት ያሳጣል። የምንለማመደው ቅድስና አንድ ጊዜ ክሰስ አይደለም። ይልቁንም ከመንፈስ ቅዱስ ጋር በመተባበር የምንጓዘው የእድሜ ልክ የድገት ጉዞ ነው። ቀጥታ አንዳንድ መጽሐፍቶች ኤክስፒሪየንሻል ሳንቲፊኬሽን ቅድም ያልነውን ፕሮግሬሲቭ ሳንክቲፊኬሽን ይሉታል። እንደውም ብዙ መጽሐፍቶች ፕሮግሬሲቭ ለምንድን የሚለው እያደገ እየተለማመድ ነው የሚመጣ ስለሆነ ነው። እኛ አበሾች ነን፣ በእኛ እንጠራዋለን ምን የምንለማመደው ወይ የምንኖረው ቅድስና እያደገ የሚሄድ ወይም ሂደታዊ ቅድስና ያ የተፈጸመ ነው። ፍቺው ምን ማለት ነው? ፕሮግሬሲቭ ሳንክቲፊኬሽን ማለት ፍቺው በክርስትና ሕይወት ውስጥ አማኞች ለእግዚአብሔር ቃልና ለመንፈስ ቅዱስ ሥራ በመታዘዝ በቅድስናና ክርስቶስን በመምሰል የሚያድጉበት ቀጣይነት ያለው ሂደት ነው። ምን በማድረግ አማኞች ለእግዚአብሔር ቃልና ለመንፈስ ቅዱስ ሥራ በመታዘዝ በቅድስናና ክርስቶስን በመምሰል የሚያድጉበት ቀጣይነት ያለው ግቡ ማንን መምሰል ነው? ክርስቶስን እየመሰሉ መቀየር። አካባቢህን ከመምሰል እሱን ወደ መምሰል አባታ አሳድገው ነው አባቴ እንዲህ ምናምን ነው ከአባታ አልፎ እናቴ እንዲህ ነች ታልፍና በዙሪያ መጽሐፍ ቅዱስ እንደዚህ ይላል። መሰረቱ ላይ ከቆምን በኋላ አንዳንዱ ሰው መሰረቱ ላይ ራሱን በምን ያንጻል? በወርቅ በብር በከበረ ድንጋይ። እዛው ዘሴም መሰረት ክርስቶስ ላይ ሆኖ ደግሞ አንዳንዱ በሳር ባገዳ በእንጨት ያንጻል። ምን ማለት ነው? ወርቅ ብር የከበረ ድንጋይ በእግዚአብሔር ቃል ውስጥ ክርስቶስን ያገኙ ያወጡ የቆፈሩ ያወጡ ክርስቶስን መምሰል። ሳር አገዳ እንጨት የት ነው የምናገኘው? ሰፈር ነው። መሬት ውስጥ ቆፍረ አታወጣቸው። ወርቅ ብር የከበረ ድንጋይ ጎርጉረ ቆፍረ ለፍተ ብለ ነው እዚህ ውስጥ ገብተ ነው ማዕድኑን የምታወጣው። ጊዜ መስጠት ይጠይቃል። ቃልህ ወርቅ ከብር ይልቅ የተወደደ ነው ተብሎ ተጽፏል። ይበልጣል ተብሎ ተጽፏል። ይሄ ማለት ሌላው ግን በእንጨት ባገዳ እንጨት አገዳ ደግሞ ቆፍረ አታገኝም። ተጅ ብለ ዞር ስትል መንገዱ ሁሉ እንጨት አገዳ ሳር ነው። መሬቱ ሁሉ ሳር ነው። ባጭሩ ምንድነው? እንደ ጎረቤትህ መኖር። ሁለቱም ክርስቲያን ናቸው። ሁለቱም መሰረቱ ላይ ናቸው የቆሙት። በክርስቶስ በተፈጸመ ቤዛነት ላይ ድነዋል። ነገር ግን ራሳቸውን የሚያንጹበት መንገድ አንዱ በቃሉ ነው፣ አንዱ በጎረቤቱ ነው። ሰፈሩን ቁጭ እናቱ በጌታ ነው፣ እናቱ እንደወለደችው እስካሁን። ለዚህ ነው አንድ ሴት እንኳን ስታገባ ልጁ ጴንጤ ስለሆነ ማግባት የሌለባት። ጴንጤ ነው አሁን መሰረቱ ላይ ቆሟል። ከዳኔ በቃዋል። እግዚአብሔር ይመስገን። አንቺን የመሰለ ሰው ግን ለማግኘት ራሱን በምን ማነጽ አለበት? በሳር ባገዳ። ለዚህ ነው ሁለት አይነት ወንዶች አሉ በቸርች ውስጥ። በወርቅ በብር በከበረ ድንጋይ የሚያንጹ፣ በሳር ምናምን ሰፈሩን መስለው ጎረቤቱን መስለው ነው። አንድ ቀን
ነገር ስታወሩ የመጽሐፍ ቅዱስ ጥቅስ ካፎቶ ማያቅ ሰሞኑን የሆነ ላይ ምናም ብሎ ኔትፍሊክስ ላይ ተሻለ ምናም ብሎ ነው የሚያወራው። የሆነ ሙቪ አይቼ ነው የሚለው 30 ደቂቃ ተቀምጠሽ አንድም ስለ ጌታ ያወራ ፈሳይ ሐሳብና ቅድ የለው፣ ግን መሰረቱ ላይ ቆመ ነው። ሰውዬው ምንድነው ራሱን በሳር ባገዳ በእንጨት በዙሪያው ባሉ ማቴሪያሎች ያነጸ ሲሆን ይሆናል። በቤማ በፍርድ ወንበር ፊት ግን ሁለቱም ያልፋሉ። ነጩ ዙፋን ፊት ክርስቲያን አይቆም። ተጠንቀቁ። መድረክ ላይ ከመውጣታቸው ፊት ነጩ ዙፋንና ቤማን ለዩ። ማንም ክርስቲያን ነጩ ዙፋን ፊት አይቆም። ቤማ ፊት ነው የፍርድ ወንበር ነው መሸለም አለመሸለም የሚባል። ቤማ ፊት ሲሆን ግን ምን ይላል? ወርቅ በብር በከበረ ድንጋይ ያነጸው ምን ይሆናል? ጌታ ዘንድ ምስጋና ይሆንለት። ያኛውስ ብራዘር መሰረቱ ላይ ነው፣ ጸድቋል፣ ድኗል። ጽድቅ በክርስቶስ ነው። በሳር በአገዳ በእንጨት ያነጸው ሰውዬ ግን ያነጸበት ማቴሪያሉ ሁሉ በእሳቱ ይቃጠላል። እሱ ራሱ ግን ይድናል። ደስ አይልም? ግን በጭንቅ እንደሚድን ሰው ይሆናል ማለት በኢየሱስ ፊት ነው የሚያልፍ። ኢየሱስ ቤማ ላይ ይቀመጣል። አማኞች የዳኑ በሙሉ ያልፋል። አስብ ጳውሎስ አክሊል ሲሰጠው፣ እስጢፋኖስ በዛ ሁሉ በእልፍ አላፋት መላእክት ጌታ ሲያመሰግነው፣ ያላሰብካቸው የሰፈር ሴትዮ ሲመሰገኑ፣ የሆነ ሰው ደግሞ እንዲህ ምናምን ደራባ ሻሳ ምናምን ብሎ ጌታ ግን ዝም ብለህ እለፍ ሲለው፣ እሷን ቀን አስበህ ነው ማገልገል፣ እሷን ቀን አስበህ ነው መኖር። ለምን? በፍርድ ወንበሩ ላይ ቤማ ላይ የተቀመጠው ጌታ አይኖቹ እንደ እሳት ነበልባል ናቸው። ዛት ሚስ ኤክስሬ ናቸው። እዚህ ይቻላል መፎጋገር፣ እዛ ይቻላል። ያልጠበካቸው ሰዎች አክሊል ያገኛሉ። አንተ ግን በሳር ባገዳ በእንጨት እንደ ሰፈሩ ነው ይኖርከው። አንተ የታመንክ ልብ አምባሪያ ይባላል እከሌ። አንቺ የታመንሽ ሴት ግቢ ይላል ጌታ ወደ ሰርጉ ቤት። አንተ እዛ ጋር ስትደርስ እንደ ሰፈሩ ይኖርከው ሰው። የሰርጉ ቤት መቼስ የበጉ ሰርግ ራት ነውና በበጉ ደም ነው የምትገባው። እዚህ ጋር ያለውን የጌታን ምስጋና ግን አታገኝ። እና የሚያድግ ቅድስና በክርስትና ሕይወት ውስጥ አማኞች ለማን ቃል የሚታዘዙበት? ለእግዚአብሔር ቃል እየተገዙ መንፈስ ቅዱስ አሰራር እየተገዙ በቅድስና ኢየሱስን ለምሳሌ የሚያድጉበት ነው። ተግባራዊ ገጽታ አማኞች ቀስ በቀስ የኃጢአትን ምኞት ገድለው ወይም እየገደሉ የክርስቶስን ምሳሌ የሚለብሱበት፣ በዳግም መወለድ የተሰጣቸውን አዲስ ሕይወት የሚተገብሩበት አፈጻጸም እዛ ጋር ያለቀ ነገር አለ። ያንን ኤክሰርሳይዝ የሚያደርጉበት ትላንት እንደነገርኳችሁ እድል ነው። እግዚአብሔር እኮ ቢፈልግ በቃ ፓስተሮቻችሁን ምሰሉ ቢለን እኮ ይችል ነበር። ግን እድለኞች እንደሆንን በዚህ ተረዱ። ማን እንድንመስል? ልጁን እንድንመስል። ጳውሎስ ራሱ እንዲህ አለ፣ ኧረ እኔን ምሰሉ። ምን እያረክ ነው? እኔ ክርስቶስን እንደምመስል። ገብቷችኋል? እኔን ምሰሉ አይደለም ያለው፣ ተጠንቅቃችሁ አንቡት። እኔ ክርስቶስን እየመሰልኩ ነው እና እንደ እናንተ እኔን ምሰሉ እንጂ። ምን ማለት ነው? ክርስቶስን ለመምሰል ጀምሩ እንጂ ማለት ነው። ይሄ ኢየሱስን የመምሰል ይሁን። እኛም ሁላችን ይላል እንግዲህ እድገት ነው፣ ተግባራዊ ገጽታ። ይሄ ተግባራዊ ነገር ቀስ በቀስ የኃጢአትን ምኞት ያስወገድን ተጽዕኖቻችንን የተላቀቅን። ኢየሱስ ዮሐንስ 8 ላይ ትዝ ይላችኋል። ያመኑትን አይሁድ ነው የሚለው። ያመኑትን አይሁድ እናንተ በቃሌ ብትኖሩ እውነትን ታውቃላችሁ፣ በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችሁ። ከምንድን ነው አርነት የምንወጣው? ከኃጢአት። ቃሌን ስታውቁ እውነትን ታውቃላችሁ። ከኃጢአት ኃይል ነፃ የሚያወጣው ምን? እውነት ነው ቃሉ። እና የክርስቶስን ምሳሌ እየለበስን የምንሄድበት በዳግም መወለድ። አየህ ዝም ብሎ እንትን እንዲህ ያለ እንትን ያሉ የሰፈር ተረት ከመተረት እንዲህ ያለ ጳውሎስ እያልክ ትቀየር። አፍ ይቀየር። በትንሽ በትልቁ የሆነ የምታወራው ነገር እንደ ቃሉ ይሆናል። አስተሳሰብ እንደ ቃሉ ይሆናል። በደለኛው ሲገኝ የምታይበት አይን የኢየሱስ አይን ይሆናል። ወጋሪ ድንጋይ ይዞ ሲነሳ ከእናንተ መሀል የሌለበት ይውገራት ትላለህ። አሰራር በሙሉ ክርስቶስን እየመሰለ ይመጣል። ጳውሎስ ለምንድን ነው ብዙዎቹ ሐሰተኞች ሐዋርያት ገንዘባችሁን ይቀሟችኋል፣ በልዩ ልዩ መንገድና ሁኔታ ገንዘባችሁን ከእናንተ ይወስዳሉ አለ ሁለተኛ ቆሮንቶስ ላይ። ያ ብቻ አይደለም፣ ከዛም አልፈው ይኮሩባችኋል አለ። ከዛ ያልፉና አንዳንዶቹ በጥፊ ሁሉ ይመቷችኋል አለ። እናንተ ግን እነሱን ትወዳላችኋልና፣ እኛ ግን እውነተኞቹ ሐዋርያት በእናንተ ላይ እንዲህ የሚያደርግ ልብ የለንም። ማንን መስሏል ማለት ነው? ማንን እየመሰለ ነው? ኢየሱስን ካልመሰል እርግደው ነው። በስልክ ሁሉ ነው አካውንቴን ምልክል። እንደ ወጣህ ነው መኪና ያለውን እያደፈስ ስልክ ቁጥሩ የሚቀበል ሰው አቅ ነበር። መጨረሻ መድረክ ላይ ወጣሁና ስም መጥራት ነው የቀረኝ። ከዛል ወገኖቼ ግን ይሄ ትንቢት የምታመጡ ወንድሞች አሉ። እግዚአብሔር ለድሃ መልእክት የለውም እንዴ? ሁሌ ሳይ ወደ ጽዷ ቆም ይሉና ባለ ሀብቶች ወይ መኪና ያለው ምናምን ሲመጣ ጋሽ አንድ ጊዜ ፈልጌዎት ነበር። ጌታ ይሰጠኝ መልእክታል። ስልኮን ይሰጡኝ። ወደዛ ያል እኔ መጣሁ አልመጣሁ። ከዛ በኋላ ማን ያውልኛል? የኛ ቤተክርስቲያን ሽማግሌዎች በድሮ በዓለም በነበሩ ሰዓት አራዳዎች ነበሩ። የወጣላቸው ጥግ ላይ ሆነው ይገመግሙልሃል ላፍ። ከዛ መጨረሻ ምን አልኩኝ? እናንተ ልጆች እግዚአብሔር ለድሃ መልእክት የለውም፣ ለሀብታም ብቻ ነው እንደ መልእክት የሚያመጣ። እንደውም መልእክት የሚያስፈልገው በብዛት ለማን ነበር?
ለድሃ ነበር። አማኞች ቀስ በቀስ የኃጢአትን ነገር እየገደልን የምንቀየርበት ተግባር ያፈጻጸም ነው። ጥቅሳለን እዚህ ጋር እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያንጸባረቀን ወይም እያሳየን ከክብር ወደ ክብር። ይሄ በደንበኛ ውስጥ ሌላ ጥቅስ ይሄ አዳዲስ የሚመጡ ትርጉሞች እንትን ይሉናል። ቃላችሁ ታውቁት የለ እኛም ሁላችን በመጋረጃ በማይከደን ፊት ያንን መልክ እንመስል ዘንድ አይደል የእግዚአብሔርን ልጅ የኢየሱስን ክብር ሳንሸፍን ያንን መልክ እንመስል ዘንድ ከክብር ወደ ክብር ምን ሆናለን? እንለወጣለን። አሁን አንድ ክርስቲያን ከዳነ በኋላ ከጸደቀ በኋላ ድሮ በጌታ ሳይሆን እውነት ነው ፋንድያ ላይ ነበረ። ከዛ በኋላ በጌታ የሆነ ሰሞን ምን ይላል? በፋንድያ ላይ ከፍ ከፍ አረገን። በቃ ድኗል ማለት ከፋንድያ ወጥቷል። እዛ ጋር ግን ይሄኛውን ህይወት ሲጀምር ማለት ነው አሁንም ከፋንድያ ላይ ማለት የለም እንደሚለው ዘማሪ የዘመረውን መቀጠል። ያ ዘማሪ እኮ መጀመሪያ ላይ ከፋንድያ ላይ ያለው የቆየና በጌታ ቤት ሲቆይ ምንድን ያለው? ከክብር ወደ ክብር እንሻገራለን ኢየሱስን ይዘን ማነው ሚቋቋምን ግናና አለ። ሰው ግን እዚህ ጋር መጥቶ ከፋንድያ ላይ እሱ እዛኛው ጋር ጨረስከው ጸደቅ። አሁን ከክብር ወደ ምንድን ነው? ወደ ክብር ነው። ጌታን የተቀበልክ ሰሞን እሱን ትዘምራለህ። ከዚህ በኋላ ያለው ግን ክርስቶስን ወደ መምሰል ማደግ ነው። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን እግዚኦ እግዚኦ። የማንን ክብር? የጌታን ክብር እንደምን እያብለጨለጭን? እንደ መስታወት። ምን ማለት ነው? መስታወት የሰው አይን ላይ ብልጭ ስታደርጉ ሰውየው ይመቸዋል አይመቸው? ያበራችሁበት ሰው እረ ድገመው ይላችኋል። ምንድን ነው የሚል? ምንድን ነው አንተ አይኔ ላይ የምታበራው ይላል አይደለም? ክርስቶስን ስትመስሉ ሰው አይመቸው። እሱን እየመሰልክ ስትመጣ አካባቢ አትመቻቸው። ሕግና መንግስት ራስ ስላለ እንጂ አትመቻቸው። ባጭሩ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክን መስል ዘንድ ምን ኢየሱስ ምድር ላይ የኖረበት የእግዚአብሔር አይነት ክብር እግዚአብሔር የሕይወት ስርዓት ክርስቶስ ምልልስ ያን መልክን መስል ዘንድ ከክብር ወደ ክብር ምን እንሆናለን? እንለወጣለን። የልምድ መቀደስ ወይም የምንለማመደው ቅድስና ቁልፍ ገጽታዎች፣ አንደኛ በመከናወን ላይ ያለ ሂደት ነው። የጨረስነው አይደለም፣ ምንጨርሰው አይደለም፣ እዛ ጋር ያለው አይደለም። የምንለማመደው ቅድስና በመከናወን ላይ ያለ ሂደት ነው። ስለዚህ ሰዎችን ይሄንን ነገር እንዲለማመዱ እናበረታታለን። ግን በአንድ ጊዜ መልአክ ትሆናላችሁ የሚል ትምህርት ግን የለም። ይሄማ መንፈስ ነን ከሚሉት ጋር አንድ አይነት ነው። መንፈስ ሆናችኋል ማለት የምንቀጥለው ሂደት ነው። በመከናወን ላይ ያለ ሂደት ነው። ሁለተኛ የመንፈስ ቅዱስና የአማኙ ተሳትፎ አለበት። በኋላ እናየዋለን። መሞትና ሕያው መሆን የሚል መርህ አለው። በመታዘዝ ላይ የሚያተኩር ነው። በዚህ ህይወት ላይ ፍጹም አይሆንም እና ተመሰረተው ደግሞ ቅድም በተሰጠን የስፍራ ቅድስና በሱ ላይ መሰረት አድርጎ የሚቀጥል ህይወት ስርዓት ነው። ቀጥዩ በመከናወን ላይ ያለ ሂደት ነው ማለት ምንድን ነው? የምንለማመደው ቅድስና የአንድ ጊዜ ክስተት አይደለም። በአንድ ጊዜ ዛሬውኑ ተነስተን መልአክ የምንሆንበት ስርዓት አይደለም። አጣይ ነው። ይልቁንም ከቅዱሱ መንፈስ ጋር በመተባበር የሚከናወን የእድሜ ልክ የእድገት ጉዞ ነው። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም። ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ እፈጠናለሁ። ወንድሞቼ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አድርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። የባለፈውን ፓስት ላይ ባለፈውን አሳፋሪ ታሪክ ወደፊት እንዳልገፋ የሚያደርገኝን መረጃዎች እነዛን ሁሉ ሽምጥጥ አድርጌ ክጄ አማኝ ማለት ምን እንደሆነ ታውቃላችሁ? ከሃዲ ማለት ኢየሱስን ያመነ ሰው በደሉን የካደ ማለት እግዚአብሔር ያስወገደለትን ከእግዚአብሔር ጋር ሆኖ ተወግዷል የሚል ማለት። አንድ ምርጥ አማኝ ላሳያችሁ። ጴጥሮስ ይባላል። ጴጥሮስ ኢየሱስን ስንቴ ነው የካደው? 3 አላቆም። ከ3 ቀን በኋላ ኢየሱስ መጣ። እወድሃለሁ እንደምወድህም አንተ ታውቃለህ። ስንት ጊዜ? 3 ጊዜ። ምን አረገ ማለት? መካዱን ካደ። 3 ጊዜ የካደውን ቆም ያለውን ከማወቅ አልፎ ግን ጥም አድርጌ ነው ሞት። ይሄ ምርጥ አማኝ ሽምጥጥ አድርገ ከ3 ቀን በፊት ምን እንደሰራ ምንም ሳታነሳ ሪፖርቱ መረጃው ምናምን ሁሉ ምንም እንዳልተፈጸመ አድርገ ትወደኛለህ? እወድሃለሁ ጌታ ደግሞ አይገርም? ጴጥሮስ ገና የተከሰተለ ከ3 ቀን በኋላ ጌታ ስምዖን ጴጥሮስ ትዝብት ነው ትርፉ። እኔስ ተነሳሁ ይብላል ላንተ የማይል ጌታ ክብር ለሱ ይሁን። ምንም አላነሳለትም። ለምን? ለዛች የጴጥሮስ 3 ክህደት ጭምር ኢየሱስ መስቀል ላይ ሞተ። ጴጥሮስ ኢየሱስን የካደው ከመስቀሉ በፊት እንደሆነ አትርሱ።
ወስደው ሰቀሉት። የኢየሱስን ማን የጴጥሮስን ከ3 ቀን በፊት የነበረች ኃጢአት ኢየሱስ ተሸከመ። ስለዚህ ኢየሱስ አወራው ማለት አልተሸከመውም ማለት አላስወገደለትም ማለት ካስወገደለት ደግሞ አይነሳም። መጥቶ የሚጠይቀው የፍቅር ጥያቄ ዮናኒ ስምዖን ትወደኛለህ? እወድሃለሁ። ሰውየው አታደንቆም? እምነቱ አታደንቆም? ሽምጥጥ ያስሽ መሐሪ ነው። ያስሽ በደሙ የተሰራውን ትልቅ ነገር ያውቃል። ያስሽ የዚህን ሰው ኃጢአት እንደተወገደ ያውቃል። ይሄ እኮ ያውቀት የለው ግን አድናቂው ነኝ። እናት ትወደኛለህ? አዎ። ሶስተኛ ትወደኛ እንደምወድ ራስህ ታውቃለህ። መካዱን የካደ ትክክለኛ ሰው ኢያማኝ ይባላል። እና የባለፈውን የረሳ ሰዎች ምን ነው ድሮ እዛ ከኛ ጋር ጎንበስ ቀናት ሌለ እንደ በየገዳሙ የለህም አንተ እሱ አይደል አንተ ምን ነው ድሮ እንደዚህ ያልነበርክ እንዴ? የለህም እሱ በጥምቀት ተቀብሮ ተገላግለኸዋል። አሁን ምንድነው የፊት ለፊቱን ለመያዝ መፍጠን ነው፣ መሄድ ነው። ቅድስና እየረሳ መጓዝ። ማንም ሰው በ2000 እንትን ትዝ ይልሻል እንዴት እንደነበርሽ ምናምን እርሱ ያለዛ ወደፊት መሄድ አትችሉ። ኃጢአት ትልቁ አስቸጋሪ ገጽታው ወኔ ማሳጣቱ፣ አቅም ማሳጣት፣ ድፍረት ያሳጣል። የምንለማመደው ቅድስና አንድ ጊዜ ክሰስ አይደለም። ይልቁንም ከመንፈስ ቅዱስ ጋር በመተባበር የምንጓዘው የእድሜ ልክ የድገት ጉዞ ነው።